የሱዳን ጦርነት ወደ 3ኛ ዓመቱ ሊገባ ነው። ጦርነቱም ተባብሶ ቀጥሏል። ማን እንደሚዘውረው ከጀርባም ግልጽ የሆነ መረጃ የለም። ነገር ግን አንዳንድ ገደምዳሜ የሆኑ መረጃዎች ብቅ ጥልቅ ይላሉ። ጦርነቱ እንዲራዘም ምክንያት ከሆኑት መካከል የውጭ ሀገራት ጣልቃ ገብነት እንደሆነ ደግሞ አንዳንድ ፍንጮች ይወጣሉ። ለጦርነቱ መቀጠል አስተዋጽኦ ያደረጉ ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራትም አልጠፉም። በጦርነቱ ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ምስራቅ አፍሪካ ቀጠናንም በእጅጉ ፈትኖታል። ዓለም አቀፉ የመሳሪያ ማዕቀብ ቢጣልም የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል አሁንም ድረስ የጦር መሳሪያ በገፍ እያገኙ ነው። ከቀጠናው ሀገራት በሱዳን ጦርነት እጃቸውን ያስገቡ መኖራቸው ነገሮችን የበለጠ እንዲካረሩ ምክንያት ሆነዋል። ጦርነቱ ወደ አፍሪካ ቀንድ የሚዛመት ዳፋ እንዳያመጣም ከወዲሁ ያሰጋል። ከጥቂት ሳምንታት በፊት ፈጥኖ ደራሽ ኃይሉ አልፋሻር ከተማን መቆጣጠሩ የጦርነቱን አቅጣጫ ለውጦታል። በከተማዋ ጭፍጨፋ ፈጽሟል በሚልም ወታደሮቹ ተከሰውበታል። የሱዳን ጦርን የሚደግፉት እነማን ናቸው? የሱዳን ጦርን ይደግፋሉ ተብለው የሚታመኑ ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። ሀገራቱ ለወታደራዊው መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡም ይታመናል። የሱዳን ጦር መሪ ጄኔራል አብድል ፈታህ አልቡርሃን በተደጋጋሚ ወደ ግብጽ ይመላለሳሉ። ግብጽ ጦርነቱን እንደምትደግፍ የሚጠቁም ሪፖርትም ብቅ ብሏል። የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሐምዳን ዳጋሎ ሄሜቲ ግብጽ ለሱዳን የጦር መሳሪያዎችና የጦር አውሮፕላኖችን ጭምር እንደምትሰጥ መረጃ አለኝ ሲሉ ተደምጠዋል። ፈጥኖ ደራሽ ኃይሉ በዳርፉር ጥቃት ሲፈጽም ኢላማ ያደረገው የውጭ ኃይሎች መቀመጫን እንደሆነም ይፋ አድርጓል። በግብጽ ይዞታ ስር ባሉ አካባቢዎች በሰው አልባ አውሮፕላን ጥቃት መፈጸሙን ለፈጥኖ ደራሽ ኃይሉ ቅርብ የሆኑ መገናኛ ብዙሃንም ተናግረው ነበር። ግብጽ በሱዳን ጦርነት ጣልቃ እንዳልገባች በተደጋጋሚ ትገልጻለች። ቱርክ በሁለቱም ተዋጊዎች መካከል እንዳልሆነች አይኔን ግንባር ያርገው ስትል ትምላለች፣ ትገዘታለች። ሆኖም ግን የሱዳን ጦር ካርቱምን ጨምሮ ዋነኛ የሱዳን ከተሞችን ከፈጥኖ ደራሽ ኃይሉን እንዲያስለቅቅ እገዛ ያደረጉ ሰው አልባ አውሮፕላኖች ማቅረቧን የሚጠቁሙ ሪፖርቶች ከተፍ ብለዋል። ፈረንጆቹ 2025 አጋማሽ የቱርክ ሚዲያ እንደዘገበው ሰው አልባ የጦር አውሮፕላኖች አንካራ ለሱዳን ጦር በመስጠት ካርቱምን እንዲቆጣጠር አግዛለች። ተጨማሪ ድጋፍ ለሱዳን ጦር እንዲሰጥ ጥሪ ያቀረቡ የቱርክ መገናኛ ብዙሃንም አልጠፉም። ዋሽንግተን ፖስት ባወጣው ዘገባ የቱርክ ግዙፍ የጦር መሳሪያ አምራች ባይራክታር ሰው አልባ አውሮፕላን ጨምሮ ሌሎች የጦር መሳሪያዎችን መስጠቷን ይጠቁማል። ሚድል ኢስት አይ በህዳር ወር ባወጣው ዘገባ እንዳመለከተው ኤልፋሻርን የሱዳን ፈጥኖ ደራሽ ኃይል ከተቆጣጠረ በኋላ ግብጽና ቱርክ ለሱዳን ጦር የሚያደርጉት ድጋፍ አጠናክረው ቀጥለዋል ይላል የቢቢሲ አማሪክ ዘገባ። የሱዳን ጦር ከሩሲያና ከኢራን ተዋጊ ጀቶችና ሰው አልባ አውሮፕላኖች ማግኘቱን የሚጠቁሙ ሪፖርቶችንም አልጀዚራ ይዞ ወጥቷል። በ2023 የኢራንና የሱዳን ግንኙነት መታደሱን ተከትሎ ኢራን ለሱዳን ጦር ድጋፍ እያደረገች ነው ሲሉ በጥቅምት 2024 ሄሜቲ ዓለም ይወቅልኝ ሲሉ ክስ አሰምተው ነበር። ብሉምበርግ እንደዘገበው ደግሞ በ2024 ባወጣው መረጃ ኢራንና ሩሲያ በቀይ ባህር ወታደራዊ የጦር ሰፈር ለመገንባት ከሱዳን ጦር ጋር እየተነጋገሩ እየተመካከሩ እያሴሩ ነው ብለዋል። ኢራን ይህንን ብታስተባብልም ሩሲያ ግን የጦር ሰፈር ለመገንባት በ2025 ከሱዳን ጦር ጋር ስምምነት መፈራረሟን አልደበቀችም። ሩሲያ በሱዳን ወታደራዊ ጦር ሰፈር ለመገንባት ከአውሮፓውያኑ 2017 አንስቶ ማቀዷም የሚዘነጋ አይደለም። አርኤስኤፍን የሚደግፉት ሀገራትስ እነማን ናቸው? የተባበሩት አረብ ኤምሬትስ መሳሪያም የሕክምና ቁሳቁስና ሌሎች ድጋፎችን ለፈጥኖ ደራሽ ኃይሉ እንደምታቀርብ ይታመናል። የተባበሩት መንግስታት ባለሙያዎች እውቅና የሰጧቸው ብዙ ሪፖርቶች እንደሚጠቁሙት በቻድ፣ በደቡብ ሱዳን፣ በሊቢያ፣ በሶማሊያና በማዕከላዊ አፍሪካ ሪፐብሊክ በኩል ወታደራዊ ተሽከርካሪዎች፣ ሰው አልባ አውሮፕላኖች እንዲሁም ሌሎች ከፍተኛም የጦር መሳሪያዎችን ሰጥታለች። የተባበሩት አረብ ኤምሬትስ ዋነኛ የፈጥኖ ደራሽ ኃይሉ ደጋፊ መሆኗ ቢታመንም ኬንያ በተለያዩ አጋጣሚዎች የአርኤስኤፍን መሪዎች አስተናግዳለች። የካቲት 2025 ላይ በኬንያ በተካሄደው የፖለቲካ የውይይት መድረክ ላይ አርኤስኤፍ የራሱን መንግስት መመስረቱን ይፋ አድርገዋል። በዚህ ምክንያት የሱዳን ጦር በናይሮቢ የሚገኘውን የአገሪቱን ኤምባሲ ለመዝጋት መገደዱ የሚዘነጋ አይደለም። የሱዳን ጦር ፈጥኖ ደራሽ ኃይሉን ይደግፋሉ ካላቸው ሀገራት ማለትም ከተባበሩት አረብ ኤምሬትስ ከኬንያና ከቻድ ጋር ያለውን ዲፕሎማሲያዊ ግንኙነትም ቆርጦታል። የሊቢያ ብሔራዊ የጦርና የደቡብ ሱዳን ጦርን ፈጥኖ ደራሽ ኃይሉን ይደግፋሉ በሚል በሱዳን ጦር ጥርስ ተነክሶባቸዋል። የደቡብ ሱዳን ጦር ለአርኤስኤፍ ጦር ቅጥረኛ ወታደሮችን እያቀረበ ነው ሲል የሱዳን ወይንም የጄኔራል አልቡርሃን ጦር ይከሳል። የተባበሩት አረብ ኤምሬትስ፣ ኬንያም፣ ቻድ፣ ደቡብ ሱዳንና የሊቢያ ብሔራዊ ጦር የቀረበባቸውን ክሶች ከቶም እንደማይቀበሉት ይናገራሉ። በሱዳን ጦርነት በቀጥታ ባይሳተፉም ቅጥረኛ ወታደር በማቅረብና ለተዋጊዎቹ የጦር መሳሪያ በማቅረብ ተሳትፎ እንዳላቸው የሚነገርላቸው ሀገራትም አልጠፍ። በጥቅምት 2025 የፓኪስታንና የሱዳን ጦር የ230 ሚሊዮን ዶላር የመከላከያ ስምምነት የተፈራረሙ
ሲሆን ይህም የጦር አውሮፕላን፣ ሰው አልባ አውሮፕላን፣ ወታደራዊ ተሽከርካሪዎችና የጦር መሳሪያዎችን ያካትታል። የሱዳን መገናኛ ብዙሃን ከቅርብ ጊዜ ወዲህ የሚወጧቸው ዘገባዎች እንደሚጠቁሙት የሱዳን ጦር ዘመናዊ ሩሲያ ሰራሽ የሆነውን ስኮይ ተዋጊ ጄት ከካዛኪስታንና ኡዝቤኪስታን ለመግዛት ፍላጎት አለው። አርኤስኤፍ ቻይና ሰራሽ ሰው አልባ አውሮፕላኖችን ጥቅምት ላይ እንደሚያውሉት የተገለጸ ሲሆን እነዚህ ሰው አልባ አውሮፕላኖች በተባበሩት አረብ ኤሚሬትስ አማካኝነት እንደሚገቡም ይነገርላቸዋል። ከአፍሪካ ሀገራት ከዩክሬንና ከኮሎምቢያ ቴክኒክና ድጋፍ እና የፓይለቶች እርዳታ እንደሚያገኝም ተዘግቧል። በህዳር 2025 የሶማሊያ መከላከያ ሚኒስቴር እንዳለው ከሀገሪቱ ሰሜን ምስራቃዊ የወደብ ከተማ ቦሳሶ አውሮፕላን ማረፊያም ያልታወቁ አውሮፕላኖች ተነስተዋል ሲል አስታውቋል። እነዚህ አውሮፕላኖች ወደ ሱዳን ዳርፉር አንዳች ነገር እያጓጓዙ እንደነበርም ተገልጿል። ሚኒስቴር መስሪያ ቤቱ ዝርዝር መረጃ ባይሰጥም የተባበሩት አረብ ኤሚሬትስ የሶማሊያን አውሮፕላን ማረፊያዎች በመጠቀም ለአርኤስኤፍ መሳሪያ እንደምትልክ የሚጠቁሙ መረጃዎች ወጥተዋል። አሜሪካ የሰላም ስምምነት ላይ እንዲደረስ ሳውዲ አረቢያም ግብጽና የተባበሩት አረብ ኤሚሬትስን በማሳተፍ ጥረት አድርጋ ነበር፣ ከቶም አልሆነላትም። ለሶስት ወራት ብቻም የዘለቀ የተኩስ አቁም ላይ ተደርሶ የነበረ ቢሆንም ውሃ በልቶታል። ሆኖም ግን በይፋም ያልተገለጸ በአረብ ሀገራት መካከል የተፈጠረ ልዩነት ዘላቂ የሰላም ስምምነት ላይ እንዳይደረስ ማሰናከሉ መረጃዎች ወጥተዋል። የሱዳን ጦር የተባበሩት አረብ ኤሚሬትስ በአደራዳሪነት እንድትሳተፍ ፍላጎት እንደሌለውና ቱርክና ኳታር አሸማጋይ እንዲሆኑ እንደሚሻ አማላጅም ልኮ ነበር። ሁለቱ ወገኖች በቀጥታ ተገናኝተው ውይይት ለማድረግ ፈቃደኛነትም አላሳዩም። የአንድ ሀገር ሁለት ጠላቶች ሆነዋል። የአንድ እናት ሁለት ጠበኞችም ሆነዋል። ጦርነቱ በቅርብ ጊዜ ያከትማል ብሎ ለማሰብም ያስቸግራል። ሌላው ዲደብሊው ይዞት የወጣው መረጃ እንደሚያሳየው የሱዳኑ ጦርነት ከዓለማችን በእጅጉ የተዘነጋ ቀውስ መሆኑን ዓለም አቀፍ ለችግር ደራሽ ኮሚቴ በምህፃሩ አርኤስሲ የተባለው ድርጅት በ22 ዓለም አቀፍ የእርዳታ ድርጅቶች ያካሄደው የዳሰሳ ጥናት ማረጋገጡን ይፋ አድርጓል። ኮሚቴው በጦርነት የተመሰቃቀለችው ሱዳንን በመጪው ጎርጎሮሳውያን 2026 ዓለም ሊረሳቸው የማይችል ሲል ከዘረዘራቸው 10 ሀገራትም በመጀመሪያ ረድፍ አስቀምጧታል። ዶይቼ ቬለዋ ጄኒፈር ሆሌስ እንደዘገበችው ከ2 ዓመት በላይ ጦርነት የሚካሄድባት ሱዳን በጎርጎሮሳውያን 2025 ሁኔታዎች እየተባባሱ የሄዱባት ሀገር መሆኗንም ገልጻለች። የተባበሩት መንግስታት ድርጅት እንደሚለው ቁጥራቸው 14 ሚሊዮን የሚደርስ ሰዎች በሀገር ውስጥና በጎረቤት ሀገራት ተፈናቅለዋል። ቁጥሩም ከ40 ሺህ እስከ 250 ሺህ እንደሚደርስ የሚገመት ህዝብ በጦርነቱ እንደሞተም ይገመታል። ውጊያው መቀጠሉና በሳተላይት ይገኝ የነበረ የኢንተርኔት ግንኙነት በመቋረጡ በርካታ የእርዳታ ድርጅቶችና ታዛቢዎችም ከሀገሪቱ መውጣታቸው ሁኔታውን የከፋ አድርጎታል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በአሁኑ ጊዜ የሚካሄደው ውጊያም የሱዳን ጦር አንዳንድ ከተሞችን በተቆጣጠረበት በኮርዶፋን ሆኗል። ኮርዶፋን አሁን በፈጥኖ ደራሽ እጅ ተጠቅልላለች። አክሽን አጌንስት ሃንገሪ የተባለው ረሃብን ለመቋቋም የሚሰራው መንግስታዊ ያልሆነ የእርዳታ ድርጅት ጀርመን ክፍል ዋና ኃላፊ ሴባስቲያን ፍሪድሪሽ ሩስት ለዶቼ ቬለ እንደተናገሩት የኮርዶፋኑ ጥቃት በፍጥነት ተባብሷል። በእርሳቸው አስተያየት በተለይ በደቡብ ኮርዶፋን የሚገኙ ማህበረሰቦች እጅጉን ከፍተኛ ፈተና ውስጥ ገብተዋል። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር ይተባበራሉ ያላቸውን ሰዎችን በገፍ ማሰሩን ሁኔታውን የባሰ አድርጎታል። የአውሮፓ ህብረት ለሱዳን ቃል ከገባው ሰብአዊ እርዳታ የመጀመሪያውን 100 ቶን በያዝነው በታህሳስ ወር ለሱዳን ዳርፉር ከአየር ማቀበል ጀምሯል። ይህ ሰብአዊ እርዳታ ማቅረቢያ ድልድይ በመጪው ጥር በፈረንጆቹ 2026ም ያበቃል። ወጪውም 3.5 ሚሊዮን ዩሮ ወይም 4.1 ቢሊዮን ዶላር ሲሆን የገንዘቡ ድጋፍ የተገኘው ደግሞ ከአውሮፓ ህብረት ሰብአዊ በጀት መሆኑን የህብረቱ ኮሚሽን አስታውቋል። የሱዳን ጦር ከፍተኛ የሆነ ሰብአዊ ቀውስ የተደረሰበት ታላላቅ ሀገራት ለሽምግልናም ለአማላጅነትም ቢቀመጡ ያልተሳካላቸው እጅግ ውስብስብ የሆነ ግጭት እንደሆነም ቀጥሏል። የምስራቅ አፍሪካ ቀጠና ሁሌም ቢሆን እሳት የሚነድበት እንደሆነ ይታወቃል። ይህን ቀጠና ለማረጋጋት የተለያዩ ፖለቲካዊ መፍትሄዎች ቢደረጉም እስካሁን ግን ሊሳኩ አልቻሉም።